ብዛው ያለ በተለይ የፌደራል መንግስት ለሚያደርጋቸው ላልፈጸማቸው የፕሪቶሪያው ስምምነት ወይም ተፈናቃዮች ዋናነት ላለመመለሳቸው አንዳንድ ጊዜ ካሁን በፊትም ያው በፓርላማ እንደተናገሩት እኛ መመለስ እንፈልጋለን ሌላ ያደናቀፈን አካል አለ ያሉት ነገር አለ ቀደም አንስተዋል የወጡ መረጃዎችም አሉና የፌደራል መንግስት በሙሉ ቁርጠኝነት ለመፈጸም ዝግጁ እንደሆነና ሌላ የሚያደናቅፈው አካል እንዳለ የሚገልጽበት ሁኔታ እንዴት እንረዳዋለን ያለው ሁኔታ ያየ ነው ያ ሌላ ሚዲያ ላይ ይሄ ለምሳሌ ዶሽቬሌ ላይ ይመስለኛል ጠይቀው ነበር ልክ እንደዚህ ጠቅላይ ሚኒስትሩ እኮ ነገም ሄድ ይችላሉ ብለዋል አሁን እኮ ከድርጊቱ በላይ ባይዘው ንግግሩ ነው ደግሞ የሚያሳዝን ማለት ቀልድ ነው ይሄ በጣም ቀልድ ነው ማለት ነው እኔ ቤቴ ሌላ ሰው ይዞት እዛ ታጣቂ የምናም ዝብ ምናም የሚል እዛ እየጠበቀኝ እንዴት አርኬ ነው የሚሄደው ለምሳሌ እኔ ከዛ በመጣ ማለት ነው በጣም ቀልድ ነው ማለት ነው በጣም ቀልድ ነው አሁን እኮ ቤቱን ክሊር ታርግለታለ ከስጋት ነፃ ታርገዋለ ታጣቂ ምናምን እንዳይኖር ማለት ነው ቢቻል ደግሞ ትክክለኛ የሚሆነው ምንድነው አድሚኒስትሬሽኑን ወደ ነበረበት መልሷል አድሚኒስትሬሽኑ ወደ ነበረበት መመለስ አለበት አድሚኒስትሬሽኑ ወደ ነበረበት ይመለሳል ተፈናቃዩ ሰላማዊ በሆነ ክብሩ ተጠብቆ በፈቃድ ላይ የደህንነቱን ተጠብቆ ነው ዝም ብለ ሄድና በቃ ይሆንከውን ትሆናለህ ያማ ዝም ብሎ ሊቢያ ወደ ሊቢያም ኮ ሊሄድ ይችላል ሰው ማለት ደህንነቱ አይጠበቅም እንጂ ኤኒዌር መሄድ ይችላል ኦኬ ግን ደህንነቱ የተጠበቀ አይደለም ያየን ነው እኮ አሁንም እዛ አካባቢ ያለው ሁኔታ ማለት ነው ሶ እንደውም ከድርጊቱ በላይ ንግግሩ በጣም ለኔ እንደ ስድብ ነው ማየው ነገም መሄድ ይችላል እንዴ መሄድማ ቢችል ኖሮ የመጠለያ ካምፕ ላይ መተኛት መሞት መታመም መራብ የሚፈልግ ማን አለ ስለማይችል እኮ ነው ስለዚህ ምንድነው መሆን ያለበት ልክ ከ24 ጥቅምት 2013 በፊት ወደ ነበረበት ሁኔታ ምክንያቱ የፕሪቶሪያ ስምምነት አንዱ ምንድነው ህገ መንግስታዊ ስርዓቱ መመለስ ነው ሪስቶር ማድረግ ማለት ወደ ነበረበት መመለስ ማለት ነው ምን ማለት ነው ይሄ የክልል ወሰን ላይ አንድ ችግር ካለ ወደ ነበረበት ይመለሳል አድሚኒስትሬሽኑ የተፈናቀለ ካለ ወደ ነበረበት ይመለሳል የትግራይ ውክልና አለ በፌደራል ማለት ነው ውክልናው ይመለሳል በተወካዮች ምክር ቤት በፌደሬሽን ምክር ቤት በካቢኔ በኤምባሲ በተለያዩ ኮሚሽኖች ኦኬ የትግራይ ውክልና ይመለሳል የፕሪቶሪያ ስምምነት እንደዚህ ይላል የፌደራል መንግስት ከግዴታዎቹ አንዱ የትግራይ ውክልና በፌደሬሽን ምክር ቤት በተወካዮች ምክር ቤት እና በሌሎችም ኦኬ መጠበቅ ማለት ነው ስለዚህ ምንድነው በትክክል በቅድም ያለው በጉድ ፌዝ ይፈጸማል ብለን ካሰብን ምንድነው ማለት ያለበት በተወካዮች ምክር ቤት ለምሳሌ እኔ እርግጠኛ አይደለም ቁጥሩን አላቆም 30 ሰው ላኩ ከትግራይ ከተባለ የትግራይ ክልል ነው ይሄንን መላክ ያለበት የፌደሬሽን ምክር ቤት ይሄ ነው ኮታችሁ ኖርማል ምርጫ እስኪካሄድ ድረስ በስምምነቱ መሰረት ይሄን ያህል ሰው ላኩ ይባልና ከዚህ ሰው ይላካል በሚኒስትሮች ምክር ቤት እነዚህ ለትግራይ ለምሳሌ እንትን አድርገናል ቢባል ከዚህ ሰው ይላካል እንደዚህ በትክክል ቢሆን ማለት ነው በዚህ መልኩ የተደረገ ጥሪ ነው ያላቅም ግን ይላል ስምምነቱ ላይ የትግራይ ውክልና ምክንያቱም ወደ ህገ መንግስታዊ ስርዓት መመለስ ማለት ይሄ ማለት ነው አሁን እኮ ትግራይ ለስም ነው በፌደሬሽኑ አለች የምትባል እንጂ የለችም ሀገርም አይደለችም የፌደሬሽኑ አካል አይደለችም ማን ላይ ነው ያለችው ለምን እንደዚህ ሆነ አሁን ለዚህ ማን ነው ብሌም የሚደረግ ማን ነው እንቢ ያለው እንደዚህ የሚለውን ይነሳልና ጠቅላይ ሚኒስትሩ እንደዚህ ይላሉ አንድም ጽሁፍ አይቻለሁ ሪፖርተር ላይ አይ ቲንክ የሰላም ሚኒስቴር ነው የሚመስለኝ በቃ እንቅፋት የሚፈጥር ኃይል አለ እንጂ እኛ እንደዚህ ምን ብሎ ነው ሰው ወደ ቤቱ እንዳይሄድ እንቅፋት የሚፈጥር ዋስትና ካለው ደህንነቱ ከተጠበቀ ምንም አይነት ስጋት ከሌለበት ማን ነው የሚከለክለው እንደውም ወላ አሁን ፖለቲካ ምናምን የሚሉት ምዕራብ ትግራይ ስለሚፈልጉት ምናምን የሚል ነው ምዕራብ ትግራይ መፈለግ ከስምምነቱ ከፕሪቶሪያ ስምምነት ጋር የሚሄድ እንጂ የሚጋጭ አይደለም ምክንያቱም ህገ መንግስታዊ ስርዓት መመለስ ነው የሚለው ኦኬ አይ የአድሚኒስትሬሽኑ ጉዳይ ቀስ ብለና ያዋለንና መጀመሪያ የተፈናቃዮቹ ጉዳይ ይመለስ ቢባልም እኔ ፐርሰናሊ እስማማለሁ ነገር ግን ዋስትና ካላቸው ለምሳሌ ሰው ወደ ቤቱ ሄዶ ሌላ የሚያከራክር ነገር ካለ ልትከራከር ትችላለህ እኔ በዚህ እስማማለሁ
ግን የት ሆኖ ነው ዋስትና ማን ሰጥቶት ነው ዋስትና ማን ይስጠው ለምሳሌ ከዚህ በፊትም በሳለፍነው አመት በተለይ ተጀምሮ ነበር ተፈናቃዮችን የመመለስ እንደሚታወሰው የደቡብ የጸለምቲ ጉዳይ የሚታወስ ነው ከሄዱ በኋላ የገጠማቸው አሁንም ባሳለፍነው ሳምንት ተከታትለኮን እንደው አዳዲስ የገቡ ተፈናቃዮችም አሉ ከምዕራብ ትግራይ እንደ አዲስ ማፈናቀልም በተጀመረበት ሁኔታ እንኳን ለሚሄዱት ዋስትና እዛ ላሉትም ዋስትና ተው ወደ ዳግም መፈናቀል እየተዳረጉ ነው ያሉትና የአስተዳደር ጉዳይ ወደ ጥያቄስ መግባት አለበት እኔ አሁን ምን ልልሽ ፈልጌ መሰለሽ እኔ ለምሳሌ የአስተዳደሩ ጥያቄ ራሱ ወደ ጥያቄ ገብቶ ተፈናቃዮችና ስደተኞች በጣም ሴፍ በሆነ መንገድ ወደ ቤታቸው ቢመለሱ እኔ ለምሳሌ ፐርሰናሊ እስማማ ነበር ምን ማለት ነው ይሄ ሴፍ እስከሆነ ድረስ ነው ምልሽ ዋስትና ያለው እስከሆነ ድረስ የአድሚኒስትሬሽኑ ጥያቄም እየተከራከርክ መፍትሄ እየፈለክ ከዛ በፊት ግን መጠለያ ካምፕ ላይ በየቀኑ የሚሞተው ሰው ወደ ቤቱ ዋስትና ባለው መንገድ ወደ ቤቱ ቢመለስ እኔ ደስተኛ ነኝ ለምሳሌ ምን ማለት ነው የፕራዮሪቲ ጉዳይ ይሆናል ማለት ነው ቅድሚያ የሚሰጠው ጉዳይ አሁን ሁለቱም ተነጣጥለው ለመፈጸም በጣም አስቸጋሪ እንደሆነ እኔ ይገባኛል ኦኬ እኔ ግን ዋስትና የሚሰጠኝ ባገኝ ነው ምልሽ አሁን ዋስትና የሚሰጥ እኮ ነው ይጠፋው እዛ የተከዘት ዘብ ምናምናም እየተባለ ታጣቂ ያለ የሚጠብቅህ ቤትህ ሌላ አካል ልክ እንደራስ እንትን አድርጎ ለሌላ ሰው ተሰጥቷል ይሄ ሰው የት ነው ሄደህ የት ነው ታርፎ ለምሳሌ ተፈናቃዮቹ ሄደው የት ያርፋሉ ቤታቸው እኮ ተይዘዋል በሌላ ሰው እንዴ ይሄን ነፃ ሳታደርግ ነገ መሄድ ትችላለህ ማለት ለኔ ምንድነው በትግርኛ ባጫ ነው የሚባለው ባጫ ነው በጣም ቀልድ ነው ማለት ነው ሄደው የት ነው የሚያርፉት ደግሞ መጠለያ ካምፕ ላይ ዛ ደግሞ ሄደው ሌላ መጠለያ ካምፕ ሊሰራ ነው መጠለያ ካምፕ ላይ ሆነውስ በሰላም ማደርና መዋል ይችላሉ አይችሉም አሁን ባለው ሁኔታ በግልጽ ማለት ነው በድብቅ ሳይሆን በቃ ተከዜን ተጠብቃለን ተብሎ እንትን እየተደረገ ነው ይሄ ሲደረግ ደግሞ የፌደራል መንግስት ቅድም እንዳለው ምንም አይልም ብቻ ሳይሆን እውቅና በደንብ አድርጎ እውቅና ሰጥቶ ነው ያለና እኔ ኢሹ መሆን ያለበት እዛ ካሉ ታጣቂዎች ጋር አይደለም እሱ የራሳቸው እንትን አላቸው የትግራይ ህዝብና መንግስት ከነሱ ጋር ምንም ውልም የለውም እንትንም የለው ውሉ ያለው ከፌደራል መንግስት ነው የፌደራል መንግስት ነው ይሄንን ማስፈጸም ያለበት ይሄንን አልፈጽምም አለ ማለት እንግዲህ አንተ ከሱ ጋር በምን አይነት ቋንቋ ነው እንትን የምትለው በጦርነት ነው ማለት ነው ጦርነት ደግሞ መቆም አለበት ነገሮች በሰላም መፈታት አለባቸው ተብሏልና በዚህ መልኩ ነው የማየው በተለይ ይሄ ስምምነት ነው አይደል ሁለት አካላት ያደረጉት ስምምነት ውል ነው ያፈራረሙ አካላት ደግሞ አሉ ይሄ ውል ተፈጻሚ እንዲሆን እንዴት ነው ኃላፊነታቸው መወጣት ያለባቸው እነዚህ አደራዳሪ የሚባሉ አካላት የዓለም አቀፍ ስምምነቶች ብዙ ጊዜ ምንድነው አንድ አባባል አለ the devil is in the details የሚባል አባባል አለ ወደ ትግበራ ስትገባ ነው ብዙ ጊዜ ችግሩ የሚመጣ መዋል አንድ ነገር ነው ስምምነት ማድረግ አንድ ነገር ነው ብዙ ጊዜ ችግር የሚገጥመው ወደ ተግባር ስትመጣ ነው ማለት ነው የዓለም አቀፍ ስምምነት አንዱ ችግሩ ልክ ለምሳሌ የብሔራዊ ህግ አለ አይደለ ብሔራዊ ህግ ማለት ውል ከሆነ ለምሳሌ ውሉ የማይፈጽም አካል ካለ ወደ ፍርድ ቤት ተወስዷል ፍርድ ቤት አስገድዶ ያስፈጽማል እቃን ከሆነ አስገድዶ ያስረክባል ብሩን ካለ መልስ ትባላለህ ካሳም ከሆነ ክፈል ትባላለህ የዓለም አቀፍ ስምምነት ላይ ትንሽ ከዚህ በባህሪው ለየት ያለ ነው የዓለም አቀፍ ፖሊስ የለም የዓለም አቀፍ ፍርድ ቤት የለም ማለት አስገዳጅነት ያለው ማለት ነው ከስምምነት ውጪ የሚያስገድድ አካል የለም ስለዚህ ጫና በመፍጠር ነው በዋናነት የሚፈጸመው ማለት ነው እንዲፈጸም ሁለቱ ወገኖች የአስማሚዎቹ አደራዳሪዎቹ የዓለም አቀፍ ማህበረሰብ እነዚህ ሀያላን ሀገሮችም ጫና በማድረግ ስምምነቱ ነው መፈጸም አለባችሁ ብሎ ጫና በማድረግ ይሄንን ባፈጽሙ ደግሞ ይሄንን ከለክላለን ይሄንን እናነሳለን እንደዚህ ያለው ነገር አናደርግም ማዕቀብ እንጥላለን እንደዚህ እናረጋለን በማለት ነው ስምምነቱ ሊፈጸም የሚችል ማለት ነው አሁን አደራዳሪዎቹን የሚመለከት አንደኛ ፓወራቸው እዛ ስምምነቱ ላይ የተቀመጠ አለ የመከታተል ምናምን ሚል ግን አለሽ አይደል አስገዳጅ የሆነ ነገር አይደለም አንዱ ወገን ይሄን ባያደርግ ይሄን ያደርጋል በሚል የተቀመጠ ያለ አይደለም እኔ ፐርሰናሊ አንዱ ያገኘሁት ነበር ለምሳሌ በአፍሪካ ህብረት ከተሰየሙት አንዱ ኮሎኔል ይመስለኛል እና ለምንድነው ይሄንን ሪፖርት ማታደርጉ ለምንድነው እንዲፈጸም ቆይቷል
ትንሽ ቆይቷል ጊዜው አይ ቲንክ አንድ አመት በፊት ምናምን ነው አይ ችግሩ ከዛ በላይ ነው ቀላል እንዳይመስልህ ኮምፕሌክስ ነው ምናምን አለኝ ብዙ ፖለቲካ አለበት የኔ የምትሉት ነገር አለ ምናምን የሚል አይ ችግር ስላለ እኮ ነው እናንተ የተቀመጣችሁ ይሄንን እንድትፈቱ ካልቻለ ለምሳሌ ምዕራብ ትግራይ ላይ ያለ ናን ኢንዲፍ የሆነ ውጣ ብላችሁ አልወጣም ካለ አይ ይሄ እኮ ነው ያስቸገረ ብላችሁ ሪፖርት ማድረግ አለባችሁ ምናምን ስለው አይ እንደዛ ቀላል ነገር አይደለም ምናምን ነው ያለኝና ምንድነው እኛንን መጠንከር ያለብን እንጂ እነሱ ያስፈጽሙልናል እንደዚህ ስምምነቱ ተፈጻሚ እንዲሆን ያደርጋሉ ብለን ብዙ መጠበቅ የለብንም እነሱ ምንም ሮል የላቸው ማለት አይቻልም ኦኬ አለ መጋባቶቹ ወደዛ መውሰድ አትሊስት እንዲታወቅ ማድረግ ማን ነው ይሄን ችግር ለምሳሌ ቅድም ያነሳናት እንኳን ብንወስድ ከባድ መሳሪያ ሲወርድ የውጭ ኃይልና ከመከላከያ ውጪ የሆነ ማለት ከመከላከያ ውጪ ማለት ይሄ ልዩ ኃይል ሚሊሻ ምናምን ማለት ነው ከክልሉ ይወጣል የምትለው አይሆኛ እኮ ይሄን ተናረጋናል ግን እዚህ ጋር ያልወጣሉ ብለ ሪፖርት ማድረግና እነሱም እርምጃ እንዲወስዱ መጠየቅ ጥሩ ነገር ነው በት ከዛ ብዙ መጠበቅ አይቻልም መሆን ያለበት ምንድነው ሜቢ ከሱ ጋር የተያያዘ ከሆነ የትግራይ ህዝብ ሊቁም መንግስትም የፖለቲካ ድርጅቶችም ምሁራንም ዲያስፖራው ምናምኑ አቅሙ እዚህ ጋር ማሰባሰብ አለበት አቅሙን አሰባስቦ ዩኒቲው አሰባስቦ የመደራደር አቅሙ ከፍ ማድረግ አለበት ድምጹ አንድ ላይ የማሰማት ማለት ነው ድምጹ አንድ ላይ ሲያሰማ በዛ በኩል ያለም የመተግበር እንትን ይኖራል ማለት ነው ያለም አቀፍ ስምምነቶች ባይዘወይ በድርድር ነው እንደገና የሚፈጸሙት የመደራደር አቅም ለምሳሌ ደካማ ከሆነ በመትፈልገው መንገድ የማስፈጸም እድሉ ያነሰ ነው የሚሄደው ኦኬ አሁንም መፍትሄው እዚህ ላይ ነው ያለ አቅሙ አሰባስቦ ይሄ ውል ነው ውል ደግሞ መፈጸም አለበት በጉድ ፌዝ ነው መፈጸም ያለበት እዚህ ጋር ማያግባባን ነገር ካለ ደግሞ ቀደም እንዳልኩ ወደ ሶስተኛ ወገን ወደ አዳራዳሪዎች ወስደን እንዲፈጸም መደረግ አለበት ከውል አንፃርም ይሄ ነው መሆን ያለበት ከሀገሪቷ ሰላም አንድነት እንግዲህ እንትኑ ላይ ስምምነቱ ላይ ከተቀመጠ አንፃርም ሲታይ በጉልበት ሳይሆን በዚህ መንገድ ነው መፈታት ያለበት ቢባል ጥሩ ይመስለኛል በተለይ ይሄ ስምምነት እንደዚህ ነው ይዘልቃል ተብሎ አይታመንምና ያው ህዝቡ የህልውና ጥያቄ እስከሆነ ድረስ እንደዚህ ያፈጻጸሙ ሂደት እንደዚህ ዳተኛ ሆኖ በሄደ ቁጥር ለወደፊት ምን ሊያስከትል ይችላል በዚሁ ከቀጠለ አሁን ባለበት ሁኔታ ከቀጠለ የተፈናቃይ ጥያቄ የምዕራብ ትግራይ ጥያቄ የግዛታዊ አንድነት የወሰን ጥያቄ እየደበዘዘ እየጠፋ ይሄዳል ማለት ነው this is very bad news በት እንደዚህ ነው የሚሆነው ልናቀው ይገባል ማለት ነው አሁን ባለንበት እስካሁን በመጣንበት ከፕሪቶሪያ ስምምነት በኋላ ባሳለፍነው 2 አመት አይነት እንደገና አሁንም ከቀጠልን የምዕራብ ትግራይ ኢሹ እንደ ኢሹ ሆኖ ሊቀጥል አይችልም ስለዚህ ህዝቡ ይበተናል ኢቭን ተመለስ ብትለው እንኳን የሚመለሰው አታገኝም በቃ ኢሹ እነሱ በደንብ ያስፋፋሉ እዛ ይሰፍራሉ ምን ይላሉ እኛም እየተቀበልነው ያላል አሁን ዜና ነው ያለማመዱ ነው ያሉት ዜና እየሰሩ ምን ይያሉ የወልቃይት ጠገዴ ዞን ምናምን ይያሉ እኛም ቀስ በቀስ እየለምን ነው ይሄዳለን ጉዳዩ አጀንዳ መሆን ራሱ ይቀራል ሶ ይሄ በጣም መጥፎ የሆነ ዜና ነው ባት አሁን በመጣንበት መንገድ በሁለት አመት በመጣንበት መንገድ አሁን ምን ይሄዳለን ካለን ሉዘር እንሆናለን ማለት ነው ሶ ይሄ በጣም ሲሪየስ ኢሹ ስለሆነ መጀመሪያ ማድረግ ያለብን ምንድነው አቅማችንን ማሰባሰብ የሚያለያየን ነገር ካለስ ይቆይሱ ችግር የለም ሪፎርም እናደርጋለን እንደዚህ እናደርጋለን ምናምን ይሄ አሁን ሌክዠሪ ነው ለኔ ማለት ነው ሌክዠሪ ነው ሰው መጠለያ ካምፕ ላይ የሞተ የምን የትሆነ ነው ሪፎርም ታደርገው የትሆነ ኦኬ ሐሳብ ጥሩ ነው አይጠላም ፕላን ልታረግ ትችላለህ እቅድ ታወጣ ይችላልህ ለውጥ ያስፈልጋል ምናምን ያምንበታል ባት አሁን ፕራዮሪቲ የምትሰጠው ጉዳይ ላይ ለምሳሌ የማያለያይህ ነገር ካለ እሱን ታቆይና ሰው ወደ ቤቱ ለመመለስ ምንም ያለያይ ነገር የለም እሱ ላይ በደንብ አቅም አሰባስበህ ትሰራለህ ማለት ነው ሶ
በዚህ መንገድ ነው ሊፈታ የሚችል እስካሁን በመጣንበት መንገድ እንፈታዋለን ካልን ግን ልክ አልበርት አንስታይን ያለው አንድ አባባል አለ ችግሩ በመጣበት አይነት መፍትሄውን በዛ ማግኘት ከፈለክ ያው ማቻል ነገር ነው መቀየር አለብህ ማለት ነው ያለው ዋናው አጀንዳ ግን የትኛው ነው ልታረገው የሚገባ ለምሳሌ 2012 ላይ ሆነ ልትከራከርበት የምትችል ነገር አለ እሱ አሁን አጀንዳ ልታረገው አትችልም ይለያያል ማለት ነው ለኔ 2012 ላይ ዋና ጥያቄ የዲሞክራሲ ጥያቄ ነው እዚህ ሀገር ዲሞክራሲ መስፋት አለበት ተቋማዊ አሰራር መኖር አለበት ተቋማት በጣም ስትሮንግ መሆን አለባቸው በዚህ ነው ችግሮች የሚፈቱ ምናምን ያልኩ ከራከራለሁ አሁን ደግሞ ፕራዮሪቲ የሚሰጠው ሰው ወደ ቤቱ ይመለስ ግዛቱ ይመለስ ከዛ በኋላ እንዴት ብለን ነው የመጣ ነው እንዴት ብለን ነው የምንሄደው ምንድነው ማድረግ ያለብን የት ላይ ነው የሳሳት ነው ለወደፊትስ እንደዚህ ነው ያን የምንሄደው የሚል ጥናት ታረጋለህ ትከራከራለህ ሐሳቦች ይመጣሉ ከዛ ገዢ ሆኖ የተሻለውን ሐሳብ ደግሞ ይዘህ ትሄዳለህ ማለት ነው እስካሁን ብዙ ነጥቦች አንስተናልና በተለይ ስምምነቱ ሙሉ በሙሉ ተፈጻሚ አለመደረጉ ያው ላለመፈጸሙ ደግሞ ኃላፊነት አለመውሰድ የመሳሰሉ ነገሮች ቅድም ያነሳናቸው የሚዲያ አጠቃቀማችን ዘላቂ ሰላም ለማስፈን በሚደረገው ጥረት ምን አይነት ጫና አላቸው ሚሉን እንቅፋት ነው የሚፈጥሩት ዘላቂ ሰላም እንዳይኖር አሁን እኮ ቅድም በተወሰነ ደረጃ አንስተናል በዚህ መንገድ ዘላቂ ሰላም ማምጣት አይቻልም እዚህ ሀገር አሁን ባይዘወይ ዝም ብሎ የትግራይና የአማራ ጉዳይ ተደርጎ መታየት የለበትም ዋናው እኔ ደጋግሜን ከዚህ በፊት ገልጫለሁ አገር የማፍረስ ስርዓት የማፍረስ ስራ ነው የትግራይ ክልል የሆነ ክልል ላይ ይገባኛል ካለ ሄዶ በኃይል ወሮ ይሄንን ሲያደርግ የፌደራሉ መንግስት ደግሞ በቃ ሄደሃል እዛ ሪፈረንደም እናረጋለን ምናምን ሚል ከሆነ ዘላቂ ሰላም እንዴት ብሎ ይመጣል እንደዚህ እኮ ነው እየተፈጠረ ያለ ምዕራብ ትግራይ ላይ አሁን እኔ ለምሳሌ አንድ ኦሮሚያ ልክ የሰላም ስምምነት እንደተፈጸመ ከተወሰነ ጊዜ በኋላ ለስብሰባ ለስልጣና ሄጄ ነበር አዳማ ማለት ነው ይመስለኛል ወደ ሚያዚያ ጉንበት ምናምን 2015 እና እንኳን ደህና መጣችሁ ምናምን አማሉኝ ይሄ የአማራና የትግራይ የወልቃይት ምናምን ጉዳይ ግን ፍቱት ምናምን አለኝ እንዴ ይሄ እኮ የሁለት ክልል ኢሹ ብቻ አይደለም የስርዓት ጉዳይ እኮ ነው የሀገር ጉዳይ እኮ ነው አንተም ይመለከታል አማራ ክልል ትንሽ ኃይል አለኝ ብሎ መጥቶ አዳማ አካባቢ የሆነ አንድ ዞን ቢዝ ምንድነው ታርጓል አልኩት ምን ታረጋለህ ትታገላለህ የግድ ትታገላለህ ምን ምርጫ የለም እሺ ወሰድ ብትለውም ሌላ ተጨማሪ ዞን ይዛል በዚህ መልኩ ዝም ብሎ የሁለት ክልል በመሬት ተጣሉ ምናም በሚል ለምን ትይዟለህ ጉዳይ መሬት አይደለም ማለት መሬት አይፈልጉም ወይም ደግሞ እኛን መሬት ሊያሳጡ አይፈልጉም ማለት አይደለም ዋና ፖይንቱ መታየት ያለበት አገር በኃይል ይያዝክ በኃይል ይዛለክም በማለት ምናምን ዘላቂ ሰላም ሊመጣ አይችልም የፌደራሉ መንግስትም ኃላፊነት የሚሰማው ከሆነ በዚህ መንገድ እዚህ ሀገር ዘላቂ ሰላም ሊመጣ ስለማይችል ምንድነው ማለት ያለበት ቀላል ነው ከ2013 ጥቅምት በፊት ወደ ነበራችሁበት ተመለሱ ከዛ ጥያቄ ካለ በሰላማዊ መንገድ በህጋዊ መንገድ ይፈታ ከዚህ ውጭ በኃይል ይዘህ አለቀም ሪፈረንደም ይካሄድ ማለት ዘላቂ ሰላም ሊያመጣ አይችልም የፌደራሉ መንግስት አሁን እንደዚህ ያለ ማመደ እንትን ይያለ በሚዲያ ላይ እንትን ይያለ ከዛ ትንሽ ቆይቶ ይሄዳሉ ሪፈረንደም እናካሂዳለን እንደዚህ አርጌ እንትን እንላለው የሚል ከሆነ እኔ አይመስለኝም እሱ ጥቅም ስለሌለው ቅድም ደጋግመን ባልነው በስርዓት ቢፈታ ነው ጥሩ የሚሆነው ወደ ማጠቃለላችን ነውና በተለይ ይሄ የፕሪቶሪያ ስምምነት ያው በአፍሪካም ያው አዲስ ተሞክሮ ነው በአፍሪካ ህብረት አማካኝነት የተደረገ ስምምነት ነውና ይሄ ስምምነት ሙሉ በሙሉ ተግባራዊ ቢደረግ ቀጠናዊም አሁን ያለበት ሁኔታ የሚታወቅ ነው ቀጠናዊ ሰላም ከማረጋገጥ አኳያ ለሌሎችም እንደ ተሞክሮ ከመሆን አኳያ ምን አይነት ፋይዳ ይኖረዋል የሚለውን ብትገልጽልና እናጠቃልልስ ልክ ነሽ በጣም ፋይዳ ይኖረዋል አሁን አንድ ሀገር ውስጥ ያው እንግዲህ አንድ ሀገር ውስጥ ነው ያለነው የፌደራል መንግስትና የትግራይ ክልል የአንድ ሀገር ኃይሎች ናቸው ስለዚህ ይሄ ሲቪል ዋር የእርስ በርስ ጦርነት ብዙ ጊዜ
አንዱ አንዱን በማሸነፍ አንዱ አንዱን በመገልበጥ ያው አማጺ ነው የሚባለው እንግዲህ ዋናው ነው ማከለኛው መንግስት የሚገጥም ወይ አማጺው ማከለኛው መንግስት ይገለብጠዋል ወይም ደግሞ ማከለኛው መንግስት አማጺውን ያጠፋዋል ነው ተሞክሮ ማለት ነው ሶ ኢቭን ባንድ ሀገር ውስጥ የእርስ በርስ ጦርነት እንኳን ቢኖር በሰላም መፍታት እንደሚቻል በርግጥ የፌደራሉ መንግስት ወደ ጠረጴዛ ወደ ፕሪቶሪያው የመጣ በትግራይ ህዝብ ትግልና በተለይ በሰራዊቱ ትግል እንደሆነ እናምናለን ምክንያቱም እነዚህ መጥፋት አለባቸው እንጂ እነዚህ ጋር እንቀመጥም የሚል ነበር ስለዚህ ይሄ በተለይ በትግራይ በኩል ሆነን ስናየው ልክ እንደ አንድ ሀገር ሄደ ፕሪቶሪያ ላይ ተቀምጠ መፈራረም በጣም ትልቅ ነገር ነው እኔን ኬዝ ግን ኤርስ በርስ ጦርነት ሁሌ አንዱ አንዱን በማሸነፍ ላይ ነው የሚያልቀው የሚል የሚሰብር የሚያስተካክል ያንን አመለካከት የሚያቃና ነው በያስባለሁ መሆን ያለበትም እንደዚህ ነው ወደ ጦርነት ልትገባ ትችላለህ በተለያየ መንገድ የግድ አንዱ ማጥፋት አለበት የሚል አስተሳሰብ የሚያስተካክልና ሌሎችም በአንድ ሀገር ውስጥ እንደዚህ አይነት የኤርስ በርስ ጦርነትና ሌላም ሲያጋጥማቸው በጠረጴዛ መፍታት ይቻላል በጠረጴዛ ላይ ስትፈታው ደግሞ ሁሉ የጠየቀው ጥያቄ መለስ አይደለም በመሰጣጣት ሬሲፕሮሲቲ አንዱን በመተው አንዱን በመቀበል መቋጨት የሚቻል መሆኑና ለቀጠናው በጣም ትልቅ ትምህርት የሚሰጥ ያው ቀጠናው እንግዲህ እንደምናየው አሁንም ብዙ እንትን አለ በኤርትራና በኢትዮጵያ መካከል ፍጥጫ አለ ሶማሊያ ላይ ያለ ነገር አለ የግብጽና የናይል ሁሌም ያልተፈታ እንትን ነው ሶ ይሄ ሰላም መሆን በአጠቃላይ ሪጅኑ ሰላም እንዲሆን ትልቅ አስተዋጽኦ ያለውና ትልቅ ተሞክሮ ነው ያለው ያስባለሁ ሙሉ በሙሉ ባይፈጸም ደግሞ የከሸፈ ተሞክሮ ይሆናል ሙሉ በሙሉ ካልተፈጸመና አሁን ችግሩ የሚሆነው ወደ ሌላ ግጭት የሚመልሰን ከሆነ ደግሞ በመጥፎ ተሞክሮ ይወሰዳል ማለት ነው አይ ቲንክ ወደ ሌላ ግጭት አንገባም ብዬ ተስፋ አረጋለሁ ኦኬ እስካሁን የነበሩት ችግሮች በማስተካከል በዚህም በዛም ያለ ችግር የፌደራሉ መንግስትም እስካሁን የሄደበትን እንትን አይቶና አስተካክሎ የማይጠቅም ለትግራይ ህዝብ ብቻ ሳይሆን ለመላ ኢትዮጵያ ህዝብ ማለት ነው ስለ ጦርነት መጥፎነት ስለ ሰላም ጦርነት ስናነሳ በአንድ በኩል ብቻ አይደለም ለሁሉም ነው የሚጠቅመው በዛ ሳይድ ብዙ ጦር አለኝ ብዙ ወታደር አለኝ ብዙ ህዝብ አለኝ ምናምን ብለ አይደለም ማሰብ ያለበት ኦኬ ሰዎች ናቸው እዛም ሰዎች ነው ያሉ እዚህም ሰው ነው ያለው ሰው ነው እንትን የሚለውና በዛ በኩልም ተሞክሮ በመውሰድ በእኛ በኩልም ማስተካከል የሚገባን ነገር ካለ ማየት የሚገባን ነገር ካለ ፈትሸን ወደ እንደዚህ አይነት የስምምነቱን በተሟላ ሁኔታ የሚፈጸምበት እንጂ ደግመን ወደ ግጭት ማነጋበት ሁኔታ በደንብ ልንሰራበት ይገባል ማለት ነው ሶ በመጥፎ ማስተማሪያነቱ ሳይሆን በጥሩ ማስተማሪያነቱ ሆኖ እንዲቀጥል ነው የሚፈልገው አታው ተሰጥተን ሰፋ ያለ ማብራሪያ ከልብ አመሰግናለሁ እኔ አመሰግናለሁ እንግዲህ የተወደዳችሁ ተመልካቾቻችን በፕሪቶሪያ ስምምነት አጠቃላይ አፈጻጸም ማዕከል አድርገን ከህግ ምሁሩ አቶ ዓወት ልጅ አለም ጋር ያደረግነው ቆይታ ይህን ይመስል ነበር አብራችሁን ስለነበራችሁ ከልብ አመሰግናለሁ መልካም ጊዜ